አንዲት ሕፃን ልጅ ለማከም ከ60 ሺህ ብር እስከ 80 ሺህ ብር የሚጠይቅ ሰው ነው የጅማው ዶክተር ማለት ነው። በጣም አስመሳይ ነው። እግዚአብሔርን ነው የምላቸው፣ አስመሳይ ነው። እንዴት ነው በቃ ምኑም አልተመቸኝም። በነገራችን ላይ ከሱ ላይ የተረዳት ነገር ምን እንደሆነ ታውቃላችሁ? በጣም አስመሳይ እንደሆነ ነው። የስራ ሰዓቱን ባለማክበሩ እየተነሳ የግል ጥቅሙን በመፈለጉ እየተነሳ ከስራ ባልደረቦቹ ጋር ያልተስማማና በስራ ሰዓት ስለማይገኝ የግል ስራ ለመስራት የሚሯሯጥ የነበረ ሲሆን ከብዙ ሐኪሞች ጋር ጸብ ነበረ። በዛም ምክንያት ከዛ ወጥቶ ዛሬ የራሱን የግል ክሊኒክ ከፍቶ እየሰራ ነው ያለው። የራሱን የግል ጥቅም የሚፈልግ ሰው ነው። መልካምነቱ ለእኔ ምንም አልታየኝም። ለማንኛውም ቢደብራችሁም ባይደብራችሁም ወይንም ንግግሬ ቢያስቀይማችሁ ወይንም ቅር ቢላችሁ ይቅርታ ልላችሁ አይደለም፣ ቅራሪ ጠጡ። እውነቱን ግን እናነሳለን፣ እውነቱን እናወራለን። እኔም ለእኔ የተሰማኝን ነገር ነው ማውራት የምፈልገው። እኛ አበሾች ብዙ ጊዜ የሆነ ሰው ሲመጣ ቶሎ ማመስገን፣ የሆነሽ ቅር ሲለን ደግሞ ወይንም ምንም ቅር እንኳን ባይለን ቶሎ ይመጣል እንትን አለብንና እኔ እንደዛ አይደለሁም። አንድ ሰው ሳመሰግን አይቼው ነው፣ ቶሎም አላመሰግንም፣ ቶሎም ውስጥ አይገባም። አይቼው ተረድቼ ነው እንጂ አልቸኩልም ለምስጋና። ምን መሰላችሁ ይሄ ዶክተር አብይ የጅማው ማለት ነው አስመሳይ ነው። ይቅርታ አድርጉልኝና እኔ ብዙ ጊዜ አይቼዋለሁ። በጣም አስመሳይ፣ በቃ በማስመሰል የሚኖር ሰው ነው። አንደኛ የራሱን የግል ጥቅም የሚፈልግ ሰው ነው። መልካምነቱ ለእኔ ምንም አልታየኝም። ምናልባት ይሄ ቪዲዮ ይቀመጥ የሆነ ቀን እናንተ ሲገባችሁ ደግሞ እናንተ የምትጥሉበት ቀን፣ ይህን ያነሳችሁትን ሰው የምትጥሉበት ቀን ሲመጣ ይሄ ቪዲዮ ለዛ ሰዓት ይሆናል ብዬ አስባለሁ። አሁን እንኳን ቫይራል ባይወጣም ማለት ነው። ይሄ ሰው ምንድን ነው ከዚህ በፊት እዛ በሚሰራ ሰዓት ላይ የስራ ሰዓትን ባለማክበሩ የተነሳ የግል ጥቅሙን በመፈለጉ የተነሳ ከብዙ ስራ ባልደረቦቹ ጋር ግብብ ያልሆነ ሰው፣ ከብዙ ስራ ባልደረቦቹ ጋር የሚቀያየም ሰው እና በዛም ምክንያት ከስራው ለቆ ወጥቶ አሁን ደግሞ የራሱን የግል ስራ ከፍቶ የግል ክሊኒኩን ከፍቶ እየሰራ ያለ ሰው ነው። አሁን ደግሞ በዚህ በራሱ የግል ሕክምና በሚሰራ ጊዜ አንዲት ሕፃን ልጅ ለማከም ከ60 ሺህ ብር እስከ 80 ሺህ ብር የሚጠይቅ ሰው ነው፣ የሚያስከፍል ሰው ነው። ይሄ ፍላጎታችሁ ነው። ከዚህ የሚቀንስ ቦታ ካለ ሄዳችሁ መታከም ትችላላችሁ። ግን እሱን እንደ አንድ ተከታይ፣ እንደ አንድ ሚዲያ ተከታይ፣ እኔ ተጠቃሚ ሳልሆን ተከታይ ነኝ። እንደ አንድ የሚዲያ ተከታይ ደግሞ የታዘብኩትን ነገር ነው ማንሳት የፈለኩት። ግቡና ማለት ነው የእሱን ቻናል ግቡና ቲክቶክ ላይ ቪዲዮውን ሳይለንት አድርጉና እስኪ አክቱን ይዩት። ብዙ ጊዜ አይቼዋለሁ እኔ። በጣም ነው የሚያስመስለው፣ በጣም ነው የሚያስነቃበት እና ማስመሰል ደግሞ ብዙም መልካምነቱ አልታየኝም። የዚህን ያክል ትንሽ የሚባል ሕክምና ባይሆን ራሱ መልካምነት ካለ ይህን ያህል 80 ሺህ ብር ማለት እኮ ከባድ ነው። አንድ ልጅ የታመመበት ቤተሰብ ደግሞ እንዴት አድርጎ ይህንን ገንዘብ አምጥቶ ልጁን ማትረፍ እንደሚፈልግ ሁላችንም የምናውቀው ነው። እና ሰው መልካምነት ብዙም አይታይበትም። እኔ የተረዳሁት ምንድን ነው ምን ያክል ጥቅመኛና ምን ያክል ጥቅም ወዳድ እንደሆነ፣ ምን ያክል ራስ ወዳድ እንደሆነ የተረዳሁበት ያየሁበት ሁኔታ ላይ ነኝ። አብዛኛውን ጊዜ ህይወት ማንኛውም ቦታ ላይ የሚያደርገው አክት የሚያሳየው ነገር በጣም ትሁት እንደሆነና በጣም ለሰው ልጅ አክብሮት እንዳለው የሚሆን ግን ያይደለ አይነት ነገር ነው። እሱ አሁን ምንድነው ፍላጎቱ ሰዎች ወደ ሰው የሚያቀርበውን ነገር ነው እያደረገ ያለው እንጂ በተፈጥሮ ወይንም ከስር መሰረቱ ያለውን ነገር አይደለም እያሳየ ያለው። ከስር መሰረቱ ያለው ነገር ሲሆን እንዲህ አይታችሁ ትረዱታላችሁ። አንድ ሰው ደግሞ በፊት የሌለውን ነገር በፊት በተፈጥሮ ያልኖረውን ነገር ደግሞ ዛሬ ላይ መሆን ሲፈልግ እሱንም ትለይታላችሁ። እና እሱ ላይ ያየሁት የተረዳሁት ነገር ቢኖር በጣም እንደሚያስመስልና የህዝቡን ቀልብ ለመግዛት በጣም እየታገለ እንደነበረ፣ ለዛም ደግሞ ተሳክቶለት ያለ ሰው እንደሆነ ነው ያወቅኩት። ስለዚህ ዶክተር አብይ ማለት የጅማው ዶክተር በጣም
አስመሳይና ውሸታም ነው። ሰው ትንሽ እንኳን ርኅራሄና መልካምነት ካለ ይሁት እስኪ ቪዲዮን ግቡና የሆነ ሰው እንኳን ለምስጋና ቪዲዮ ሲሰራለት ወይም ደግሞ ለአድርቆት የሆነ ቪዲዮ ሲሰራለት ሜንሽን እንኳን አያደርግም። ባይገርማችሁ ገብታችሁ ቼክ አድርጉ። ሜንሽን እንኳን አያደርግም። ቪዲዮውን ያወርድና ወይንም ደግሞ ስክሪን ሪከርድ ያደርግና ቪዲዮውን ቆርጦ ኤዲት አድርጎ ከራሱ ቪዲዮ ጋር አድርጎ ይለቃል እንጂ ሜንሽን እንኳን አያደርግም። እንደ ቲክታክ ደግሞ አንድ በቲክቶክ ላይ መደናነቅም ይሁን የሆነ ነገር ቪዲዮ ስትሰሩ ሜንሽን ወይንም በሆነ ነገር ነው አይደለም የምትረዳዱት። በዚች እችን በምታከል ነገር ላይ እንኳን ማድረግ የማይችል ሰው ነው። ሰው እስካሁን ድረስ ደግሞ በዚህ ልክ ለአንድ ሕፃን ልጅ 60 ሺህ እና 80 ሺህ የሚያስከፍል ሰው መልካም ስራ ምንድን ነው የሰራው እስካሁን? እስኪ ምን ይህን ያህል ገንዘብ የሚያስከፍል ከሆነ በዚህ ልክ የሚሰራ ሰው ከሆነ አንድ ታካሚ ሄዶ ከፍሎ ነው እየታከመ ያለው አይደል? መልካም ስራ ሰራ የሚባለው ሰው ደግሞ አስከፍሎ እንኳን ስራውን ጨርሶ እንኳን ሌላ ቦታ ደግሞ እኮ መልካም ስራ ይሰራል። ብዙ ድርጅቶች አሉ መልካም ስራ የሚሰሩ አይደለ? ያገኙትን አካፍሎ የሚኖሩ አሉ። ስለዚህ እኔ ምንም አይነት መልካምነት ከዚህ ከዶክተር አብይ ምንም አይነት መልካምነት አላየሁም። ለማንኛውም የተሰማኝን ያወራሁት